እንዴት ይህን ያህል አመት ሙሉ ልትደበቅ ቻለች? በማለት አቢጌል በጣም ተናደደች። ዳጣና አቤል ጥሩ ጊዜ አሳለፉ። አቢጌል አሁን ላይ የአቤል ነገር ካይሆን የእናቷ ነገር ያሳስባታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ አድርጎ ቪዲዮ ከተመቻችሁ ላይክ እና ሰብ በማድረግ ጀምሩት። እንግዲህ ዳጣ አባቷ እስከ ዛሬ ድረስ ለአመታት ሙሉ ደብቄው ያላት ሚስጥር በአደባባይ ወጣ። አቶ ደረጀ ይህን ያህል አመት የደበቀው በጣም የሚወዳትና በጣም የሚያፈቅራት የልጆቹ እናት ወይዘሮ ማርታ ላለማስቀየም ነበር። ነገሮቹ ሁሉ በጊዜ ሂደት እንዳሉ ወጡ። አሁን ላይ የምኖረው ለእናንተ ነበር፣ ታሁን ወዲያ ግን ባልኖር ይሻለኛል በማለት አቶ ደረጀ በንዴት ለዳጣ ተናገረ። ዳጣም ለዚህ ቤተሰብ እኮ በጣም ታስፈልገዋለህ አባዬ፣ አንተ እኮ ተለለህ ሁላችንም እንበታተናለን። ሁለተኛ እንደዚህ ያለ ንግግር እንዳትናገር አባዬ፣ እኔ በጣም እወድሃለሁ አለችው። እኔም በጣም ነው የምወድሽ፣ ነገሮች ግን እንዳሰብኳቸው አይደለም። እኔ የደበኩበት ሚስጥር አንቺ እናትሽን አባትሽን ጋር እንድታርጌ ያላደረኩበት ሚስጥር ትልቅ አለ ዳጣዬ። እኔ በነግርሽ ሁሉን ነገር ትረጅኛለሽ፣ ነገር ግን ምንም ነገር ማናገር አልፈልግም። ስለምትረጅኝና ተጎኔ ስለቆምሽ በጣም ደስተኛ ነኝ። እንዳችም ጀግና ልጅ ስላለኝ ደስተኛ ነኝ በማለት አቶ ደረጀ ለዳጣ ፍቅሩን ገለጠላት። ዳጣም በጣም ደስ አላት። ኩራት ይሰማኛል ምርጥ አባት ስላለኝ። አሁን ይህንን ለወይዘሮ ማርታ የምንትነግሪያ ከሆነ ቤቱ ብትንትን ነው የሚለው። አቢጌል እባክሽ በማለት ዳጣ ለመነቻት። አቢጌልም እሺ በቃ ነገሮች ልረጋጋ፣ ብቻዬን መሆን እፈልጋለሁ፣ ሰው ምንም ነገር አያስፈልገኝም፣ እባካችሁ ታውኝ በማለት ተናገረች። የወይዘሮ ማርታ አክስት በአጋጣሚ ከአሜሪካ ሀገር መጣች። ቤቱን በጠበጠችው። ዘበኛውንም ናቶሎ በማለት እክላሷ አስገባችው። እንዴት እክላሷ ሊገባ ቻለ በማለት ጥያቄ ሆነባቸው ቤተሰብ። ውሃ ዘበኛው እኮ አክስቴ ጋ ገባ ብላ ነገረቻት ለሰራተኛዋ። ሰራተኛዋም እንዴት ሊገባ ቻለ? ምን እያወሩ ነው? እንዴት አትከታተሉም? በማለት ተቆጣቻት። ዘበኛውም እኔ የምፈልገው ነገር ሰላም ነው እና እንዴት ልጠሪ ቻልሽ? እኔ እኮ አንቺ ጋር መግባት አልችልም፣ ለምን ጠራሽኝ? በማለት የወይዘሮ ማርታን እህት በጥያቄ ጠየቃት። እኔ እኮ በዚህ ባንተ ዱላ ተመትቻለሁ፣ ልትክሰኝ ይገባል እንጂ እንደዚህ ያለ ጥያቄ እንድትጠይቀኝ አልፈልግም አለችው። ዘበኛውም እሷ ጋር ስለመጣ በጣም ደስ ብሎታል። ሲወጣና ስትገባ ቂጥቂጧን በማየት አይኑ ፈዘዘ። ወይዘሮ ማርታ የት እንደገባች አይታወቅም። የወይዘሮ ማርታ ስቃይ እውነቱን ስታውቀው ምን እንደምትሆን አቢጌል ብቻ ናት ያስታወሰችው።
አቤል ለዳጣ ፍቅሩን ገለጠላት። ቁጭ ብለው አንዳንድ ነገሮችን ማወያየት ጀመሩ። እንዴት አባታችሁ እኮ ነው የምታምሩት አለቻቸው ሰራተኛይቱ። ዳጣም አንቺም እኮ ከዚህ ጋር በጣም ነው የምታምሩት፣ ልጥራው እንዴ ላገናኝሽ እኛን የየሽ ተምትቀሪ አለቻት። እኔ እና እሱ እኮ አንስማማም፣ ባገባ ዘበኛ አላገባም። ዳጣ ሁለተኛ እንደዚህ ያለ ነገር እንዳትናገሪ አለቻት። ዳጣም አቤልን ተሰናብታው ወጣች። አቤልም ሁለተኛ ከኔ ከመሰናበትሽ በፊት ልስሚኝ ይገባል አላት። እሷም ሳመችውና ሄደች። አሁን ላይ ሁሉም ነገር ይፋ የሚወጣበት ጊዜ ደረሰ። ወይዘሮ ማርታ ነገሮችን ሁሉ ቀለል አድርጋቸው በማሰብ ይሄ ሁላ ነገር ይመጣል፣ ደረጀ እንደዚህ አያደርግም ብላ የምትከራከርና ጀግና ሴት ነበረች። አሁን ግን ወንድ ምን እንደሆነ ገባት። እኔ ካሁን ወዲያ ወንድም አልፈልግም፣ ልጆችን ማሳደግና ርቄ መቀመጥ እፈልጋለሁ። 1 ዓመት ሙሉ አብሮ ሲበላ አብሮ ሲተኛ ውሸታምና ሌባ ሰው ጋር ነበር አብሬ የነበርኩት በማለት በሀዘን አይኗ ተረበሸ። ይህንን ነገር ገና ብትሰማ ጉድ ይፈላል። አሁን ላይ ግን ትክክለኛ ካይሆን ዝም ብሎ ነገር ነው የሰማችው። ወደፊት ግን እውነቱን ስትሰማው ምን አይነት ስሜት ይሰማት ይሆናል የሚለውን ነገር አብጌል አሰበች። እማዬ አትጨነቂ፣ ላንቺ ምንም ነገር ለማድረግ ለወደፊት አንቺን ማስደሰት የተማርኩት ትምህርት ውጤታማ ሆኖ አንቺን ለማስደሰት በጣም ዝግጁ ነኝ። እኔ እንኳን አንቺን አይደለም ጎረቤት የማስተዳድር ይሆናል በማለት ተናገረ። ወይዘሮ ማርታም እቤቷ ገባች። ወይዘሮ ማርታ ወደ ቤት ስትመጣ ግን ቤቱ እንዳለ ያለ ድብርት ነበር። ወይዘሮ ማርታም በጣም ግራ ገብቷት ነበር። የሌለ ነበር ቤቱ እንደዚህ ሆነው። እሷም ለመናገር አፍራ ይሆን ዝም አለች። ዳጣ ሁሉም ነገር ይፋ ስለወጣልኝ እኔ በጣም ደስተኛ ነኝ አለች። ምክንያቱም እንደዚህ ኮራ ጀግነን ያላባት ካለኝ ማንንም አልፈራም። በእኛ በጣም የሚቀኑ በመቶ ሺህ የሚቆጠሩ ናቸው። ነገር ግን ደግሞ በጣም የሚወዱኝና የሚያከብሩኝ አሉ። ለእናንተ ብዬ ከሜዳው ላልጠፋ ቃል ይገባላችኋለሁ አለች። ወይዘሮ ማርታም እንዴት 1 ዓመት ሙሉ ልትጠብቅ ቻልክ? ዳጣን የመሰለኝ ጀግናና ትሁት ልጅ ታንተ መወለዷ በጣም ይቆጨኛል። ዳጣ የት ነው ያደግሽው? እንዴትስ ልትገናኙ ቻላችሁ? በነገራችን ላይ ዳጣዬ እኔ በጣም ነው የምወድሽ። ነገሮች ተስተካክለው አንድ ላይ ሆነን አንድ ላይ ባንመገብም በጣም እንደምወድሽና እንደማከብርሽ ለነግርሽ እወዳለሁ በማለት ፍቅሯን ገለጠችላቸው። ነገሮች ሁሉ ተስተካክለው በቅርቡ ደግሞ አመሰግናለሁ በሚል ነገር እንደምንመጣ ተስፋ አደርጋለሁ አለች። በቀጣይ ቪዲዮ እስከምንመጣ ድረስ